አሰላሙ አለይኩም ውድና የተከበራችሁ የሮዛ ጉራጌ ቻናል ቤተሰቦች እንዴት ናችሁ? ዛሬ ታምረኛ የሆነ የጸጉር ዘይት ይዤላችሁ መጥቻለሁ። ቤቢ ሄር ማብቀል የምትፈልጉ ጸጉራችሁ ከግንባራችሁ ላይ ለሸሸ፣ ጸጉራችሁ ደረቅ ለሆነ ለደረቀ ጸጉር የሚያለሰልስ ጸጉር የሚያበቅል በ7 ቀን በተከታታይ በየቀኑ ከተጠቀማችሁት በ7 ቀን ጸጉራችሁ የሚያበቅልላችሁ የጸጉር ዘይት ይዤላችሁ መጥቻለሁ። እንደምታዩት የሚገርም ዘይት ነው። አሰራሩን አጠቃቀሙን አሳያችኋለሁ። ወንዶችም እንድትጠቀሙት ጺማችሁ ማሳደግ የምትፈልጉ ግንባራችሁ ላይ ለተመለጠ በተከታታይ ምንም አይነት ወጪ ሳታወጡ በቤታችሁ ውስጥ ሰርታችሁ የምትጠቀሙ ዘይት ነው ይዤላችሁ የመጣሁት። የምር ታመሰግኑኛላችሁ። ይህንን ዘይት ልክ እኔ እንደሰራው ሰርታችሁ ተጠቀሙት። ታመሰግኑኛላችሁ። በ7 ቀን ቤቢ ሄር ያበቅላል። በእርግጠኝነት ነው የምነግራችሁ። ቀጥታ ወደ አሰራሩ እንገባለን። አሰራሩን አጠቃቀሙን ነግራችኋለሁ። እዚህ ጋር የምጠቀመው ሽንኩርት ነው። በዋነኝነት ሽንኩርት እጠቀማለሁ። እንዳያችሁት ሽንኩርት 6 ፍሬ እጠቀማለሁ። እነዚህ 6 ሽንኩርቶች እንዴት እንደምጠቀማቸው መጨረሻ ላይ ያሳያችኋለሁ። ሌላ 1 ሽንኩርት እጠቀማለሁ እና ሮዝሜሪ፣ ዝንጅብልና አብሽ፣ ጥቁር አዝሙድ እና ናና፣ የናና ቅጠል፣ የአረንጓዴ ሻይ ቅጠል። በደንብ አድርጋችሁ ቪዲዮውን እስከ መጨረሻ እዩት። ልክ እኔ እንደሰራሁት ነው ሰርታችሁ መጠቀም ያለባችሁ። እነዚህን ግብአቶች ሁሉንም አንድ ላይ አጥቤ በወይራ ዘይት ነው የምሰራቸው። እናንተ በኮኮናት ዘይት ባላችሁ ዘይት መስራት ትችላላችሁ። በምግብ ዘይትም መስራት ትችላላችሁ። ሽንኩርቴን በዚህ መልኩ አጥቤ ልጬ በዘይቴን አረጋለሁ። ከዛ እነዛን ግብአቶችም አንድ ላይ አረጋቸዋለሁ። እነዚህ ያልቆረጥኳቸው ሽንኩርቶች እንዴት አድርጌ እንደምጠቀማቸው አሳያቸዋለሁ። በዚህ መልኩ ሰርቼ ለይቼ አወጣቸዋለሁ። እነዚህን ሽንኩርቶቹን ቪዲዮውን እንዳይረዝምባቸው ፈጠን ፈጠን አድርጌ ነው የሰራውላችሁ። በእሳት ለ10 ደቂቃ ሰርቼዋለሁ። እነዚህን ግብአቶች ፈጫቸዋለሁ። ልብ ብላችሁ አዳምጡ። 1 ሽንኩርት ጨምሬበታለሁ። ከነዚህ ግብአቶች ጋር ቆራርጬ 1 ሽንኩርት ጨምሬበታለሁ። እነዛን ሽንኩርቶች መጨረሻ ላይ ያሳያችኋለሁ። በዚህ መልኩ ፈጫቸዋለሁ። በደንብ አድርጌ ፈጭቼ አጥልዬ ነው የምጠቀመው። አያችሁት? ዋው! የሚገርም ታምረኛ የሆነ የጸጉር ዘይት ነው። እንግዲህ በቀላል መንገድ እንደዚህ እኔ እያሳየኋችሁ ሰርታችሁ ካልተጠቀማችሁ ቀረባችሁ እናንተ። እንግዲህ ከኔ የሚጠበቀው ጠቃሚ የሆነ ነገር ጥሩ ነገር ማስተላለፍ ብቻ ነው። ማየትና ያለ ማየት የእናንተ ፋንታ ነው። ከኔ የሚጠበቀው እንደነገርኳችሁ እኔ በቻናሌ ጠቃሚ የሆነ ነገር ነው ማስተላልፍበት። የማይጠቅም ነገር አላስተላልፍም። እስኪ እንደዚህ አይነት ዘይት የት ነው ያያችሁት? እኔ የምሰራው ራሴ የጠቀመኝን የራሴ ስራ ነው የምሰራው። ስለዚህ ሰርታችሁ ተጠቀሙ። ይኸው በዚህ መልኩ ፈጭቼ አጠለዋለሁ። ታምረኛ የሆነ ዘይት ነው። 100% ይሰራል። 100% ብር አውጥታችሁ ከምትገዙ ብዙ ብር አውጥታችሁ ከምትገዙ በቤታችሁ ውስጥ እኔን ተከታትላችሁ በዚህ መልኩ ሰርታችሁ ተጠቀሙ። ይኸው አጥልየዋለሁ። እዩት። የሚገርም ዘይት ነው። ሽታው ራሱ ልነግራችሁ አልችልም። ምንም አይነት ሽታ የለውም። ሽንኩርቱ ሮዝመሪ ስላለበት፣ ናና፣ ዝንጅብል ስላለበት አጥፍቶታል። ይኸው ቅድም ያሳየዋችሁ ሽንኩርት እዚህ ጋር ጨምረዋለሁ። አንድ ላይ አጥልዬ ባዘጋጀሁት ዘይት እጨምራቸዋለሁ። 6 ፍሬ ነው የተጠቀምኩት። አንድ ፍሬ
ከግባቱ ጋራ ቆራርጬ ነው የጨመርኩት። አንድ ማንኪያ ቁርንፉድ እጨምርበታለሁ። እዩት፣ ለመጀመሪያ ጊዜ ነው የሰራሁት። ከሰራሁት ቆይቻለሁ። ይሄንን ዘይት እኔ ተጠቅሜ ጨርሼዋለሁ። ድጋሜ ሰርቼ እጠቀማለሁ ማለት ነው። የሚገርም ለውጥ ነው ያገኘሁበት። በቻናሌ እንደዚህ አይነት ዘይት ለመጀመሪያ ጊዜ ነው። የምሬ ነው ሙላችሁ። ገራሚ የሆነ ዘይት ነው። ለህፃናትም እንዴት አድርጋችሁ እንደምትጠቀሙ እነግራችኋለሁ መጨረሻ ላይ። ከአንድ አመት በላይ የሆኑ ህፃናቶች እንዴት አድርጋችሁ ለወንድም ሆነ ለሴት እንዴት አድርጋችሁ እንደምትጠቀሙ እነግራችኋለሁ። ሽታው ልነግራችሁ አልችልም። በቃ ሱስ ነው የሚይዛችሁ። ይሄንን ቅባት ስትቀቡ በቃ በየቀኑ ተቀቡት ነው የሚላችሁ። ለወንዶች በተለይ ብዙ ወንዶች በቴሌግራም ስሪልን እባክሽ ብላችሁ የምትጠይቁኝ ይሄው ሰርቼላችኋለሁ። ሚስቶቻችሁ ሰርተውላችሁ ተጠቀሙት። እናንተ መስራት ማትችሉ ከሆነ በቃይ አረጋችኋለሁ። እነዚህ ዘይቱም ጋር አንድ ላይ ከሽንኩርቱ ጋር በቃይ አደርገዋለሁ። እንደዚህ በቃችን አድርገን ለ15 ቀን ወይ ለሳምንት ቢያንስ ለሳምንት ወይ ለ15 ቀን ክድን አርጋችሁ ሸፍናችሁ ጨለማ ቦታ ታስቀምጡታላችሁ። ወዲያው አይደለም የምትቀቡት። ይሄ ዘይት ለብዙ ጊዜ ይቀመጣል። እንደዚህ በብዛት ሰርታችሁ አመት ይቀመጣል ዘይቱ። በተቀመጠው ቁጥር የሚገርም ለውጥ ነው የምታገኙበት። አያችሁ፣ ሽንኩርቱ አይበላሽም፣ ምንም አይበላሽም። በደንብ አድርጌ ሰርቼዋለሁ። እናንተም በደንብ አድርጋችሁ ስሩት። ልክ እንደዚህ በእቃችን ጨምረን ሸፍነን ከድነን ለ15 ቀን ወይ ለሳምንት ልክ እንደዚሁ እንዳለ ነው። ሳታጠሉት ነው የምትጠቀሙት። እየቀነሳችሁ ነው የምትጠቀሙት። አያችሁት? ስትቀቡት ደግሞ ማሳጅ እያረጋችሁ ግንባራችሁ ላይ ማሳጅ እያረጋችሁ በደንብ አርጋችሁ ትቀቡትና በደንብ ማሳጅ ታረጉታላችሁ። ግማሽ ሰዓት ራሱ በቂ ነው። በደንብ አርጋችሁ ማሳጅ አድርጋችሁ ግማሽ ሰዓት ራሱ አቆይታችሁ ብትጠጣውት የሚገርም ለውጥ ነው የምታገኙበት። ማቆየት ራሱ ካልፈለጋችሁ ለህፃናት ልክ ሊታጠቡ ሲሉ 20 ደቂቃ ማሳጅ አድርጋችሁ ወዲያው ጠቧቸው። የሰራውት ሻምፖ አለ፣ በሱ ታጠቡ። ወንዶች ጺማችሁ ማሳደግ የምትፈልጉ ከሆነ ግንባራችሁ ላይ ለሸሸብ ለመላጣ ከሆናችሁ በየቀኑ ትጠቀሙታላችሁ። ጠዋትና ማታ በቀን 2 ከተጠቀማችሁት የሚገርም ለውጥ ነው የምታገኙበት። እንደነገርኳችሁ ብዙ ማቆየት አይጠበቅባችሁም። 1 ሰዓት 2 ሰዓት አቆይታችሁ ወንዶች ወደው ለቅለቅ ማድረግ ትችላላችሁ። ቢያንስ 1 ሰዓት አቆዩት። ካልቻላችሁ ግማሽ ሰዓት ማሳጅ አድርጉት። ሸፍናችሁ አቆይታችሁ ታጠቡት። የሰራውት ሻምፖ አለ፣ ገብታችሁ በሱ ታጠቡት። የሚገርም ሻምፖ ሰርቻለሁ። 3ኛ ቪዲዮ ላይ ታገኙታላችሁ። በሱን ሻምፖ ታጠቡት፣ ታመሰግኑኛላችሁ። የምሬ ነው ሙላችሁ። እዩት ዘይቱ ምን እንደሚመስል እና ማሳጅ አድርጉት። ለህፃናትም እንደነገርኳችሁ ተጠቀሙት። ቪዲዮውን ላይክ አድርጉ፣ ሰብስክራይብ አድርጉ ማላልኳችሁም። እንግዲህ በፍላጎታችሁ ሰብስክራይብ ማድረግ የፈለጋችሁ ሰብስክራይብ አድርጉ፣ የደወሉን ምልክት ተጫኑ። በቀጣይ በሚገርም ቪዲዮ እንገናኛለን። እንግዲህ ይሄንን ይመስላል የዛሬ ዘይት። ቪዲዮውን ላይክ አድርጉ፣ ሼር አድርጉት ለቤተሰቦቻችሁ፣ ለጓደኞቻችሁ በኢሞ በዋትስአፕ ሼር አድርጉላችሁ። እንግዲህ እንደዚህ ይዤላችሁ የመጣሁት እንድታዩት ብዬ ነው። ዛሬ በራሴ ይዤላችሁ አያችሁት። ሽታው የሚገርም ነው። በቃ የዛሬ ዘይት አንደኛ ደረጃ የያዘ ዘይት ነው። የምር ሁላችሁም ተጠቀሙት።
የመዳም ቅመሞች ደግሞ ማታ ማታ ተቀብታችሁ ታጠቡት። ወዲያው ከመተኛታችሁ በፊት ተቀብታችሁ ታጠቡት። ብዙዎቻችሁ ጸጉሬን ማሳደግ እፈልጋለሁ ያንቺን እየተከታተል ነው ስላላችሁኝ ይህንን ተጠቀሙ።